ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር ምሽት 3 ሰዓት ተኩል ላይ ወደ እናንተ የሚደርሰው ገበያ ሚዲያ ልዩ የፖድካስት ፕሮግራም ነው። በዛሬው የገበያ ሚዲያ ልዩ የፖድካስት ፕሮግራም እንደተለመደው ከኢትዮጵያ ብሔራዊ ጥቅም ጋር የተሳሰሩ ወሳኝ መረጃዎችን ይዘናል። ቀዳሚ ወዳደረግነው መረጃ ስንሄድ እስራኤልና አሜሪካ በምስራቅ አፍሪካና በቀይ ባህር ቀጠና ጉዳይ እንደ አዲስ ጣልቃ ሊገቡ መሆናቸው ተሰምቷል። በተለይም የውስጥ መረጃዎች እንዳመላከቱት እስራኤልና አሜሪካ በምስራቅ አፍሪካና በቀይ ባህር ቀጠና ላይ ኃይል እየበረታ የጠላቶቻችን ይዞታም እየሰፋ መምጣቱን ተከትሎ አዲስ በሆነ በተቀናጀ ሁኔታ በአዲስ መልኩ ጣልቃ መግባት ይገባናል ሲሉ ስለ መስማማታቸው የሚያሳይ መረጃ ወጥቷል። ይህንን መረጃ በስፋት እናሰማችኋለን። በተለይም እስራኤል በኢሳያስ አፈወርቂና በአልቡርሃን ጦር ላይ እርምጃ ልትወስድ የምትችልበት ሁኔታ እንዳለና የተለያዩ የመረጃ ምንጮችን ዋቢ በማድረግም የደህንነት ሁኔታዎቿን እየፈተሸች ስለመሆኗ ተሰምቷል። ይህንንም በስፋት እንሰማዋለን። እንደዚሁም ቀጠናውን ያሸበረው የጀነራሉ ማስጠንቀቂያ መነጋገሪያ ሆኗል። ጀነራል ሙሐመድ ሐምደን ደጋሎ የኤርትራ 3 ከተሞችን በመጀመሪያው ዙር ሊደበድቡ መሆናቸውን በግልጽ አመላክተዋል። ከረን፣ አስመራና ምጽዋ የዚህ የጀነራሉ ጥቃት ዋና ኢላማዎች ስለመሆናቸውም እየተነገረ ነው። በዚህ ዙሪያም ለምን ጀነራሉ ኤርትራን መደብደብ አስፈለጋቸው? ምን አይነት አዲስ ነገር ስለተከሰተ ነው? በተለይም በእርግጥም እንዳሉት ያደርጉታል ወይስ የኤርትራ መንግስት አልቡርሃንን ከመርዳትና ለአልቡርሃን መንግስት ጦር እስካሁን እያደረገ ያለውን ድጋፍ ከዚህ በኋላ አቆማለሁ የሚል መግለጫ ይሰጣል? የምናየው ይሆናል። እንደዚሁም አልሲሲን ያጋለጠ አዲስ መረጃ ወጥቷል። አልሲሲ ጨካኝና የግብፅና የሱዳንን ህዝብ እያስራበ ፖለቲካውን እያራመደ ነው። ስልጣኑንም ለማቆየት የተለያዩ ያልተገቡ ህዝብን የሚጎዱ ተግባራትን እየፈጸመ ነው። ይሄም አምባገነናዊ ወታደራዊ ስርዓትን የለመደ መሪ ነው የሚል አንድ ከአልጀዚራ ታዋቂ ከሆኑ ጋዜጠኞች መካከል አስተያየት የሰጠ ጋዜጠኛ ያወጣው መረጃ የአልሲሲ መንግስት ወንበር እያነቃነቀ ነው ተብሏል። በተለይም በግብፅ ውስጥ ትልቅ መነጋገሪያም ሆኗል። ይህ ጋዜጠኛ ማን ነው? ምንድነው ስለ አልሲሲ የሰጠው መረጃ? እንደዚሁም በግብፅ ውስጥ እየሆነ ያለው ነገርስ ምንድነው የሚለውን በስፋት እናያለን። አብራችሁን እንድትቆዩ በመጋበዝ በምስራቅ አፍሪካ ጉዳዮች እንደዚሁም በአፍሪካ በዓለም አቀፍ ደረጃ ኢትዮጵያና የኢትዮጵያን ህዝብ የሚመለከቱ ወሳኝ መረጃዎችን ይዘናል። አብራችሁን እንድትቆዩ በድጋሚ በመጋበዝ ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ እና ሼር እንድታደርጉ እየጋበዝኩኝ በፕሮግራማችን ላይ አዲስ የምትሰጡት ሐሳብና አስተያየት እንደዚሁም የምታክሉን የተለየ መረጃም ካለ በሐሳብ መስጫ ሳጥን ውስጥ አሊያም በስልክ ቁጥራችን በመደወል ልታገኙን የምትችሉ መሆናችንን እየገለጽን ከኛ ጋር አብራችሁ መስራት ለምትፈልጉና ምርትና አገልግሎታችሁንም ማስተዋወቅ ለምትፈልጉ በዩቲዩብ ቻናችን ላይ የሚገኘውን ስልክ ቁጥራችንን አሊያም የኢሜል አድራሻችንን በመጠቀም እንደምታገኙን እየጋበዝን በቀጥታ ወደ ዕለቱ የገበያ ሚዲያ ልዩ የፖድካስት ፕሮግራም ተሻገርን። ቀዳሚ ያደረግነውን መረጃ ቀጠናውን ያሸበረው የጀነራሉ ማስጠንቀቂያ መነጋገሪያ ሆኗል። እንግዲህ የሱዳን ጦርነት በርካታ ገጽታዎች ያሉት ጦርነት ነው። ከዚህ ቀደም እንደሚታወቀው የአልበሽርን መንግስት ሲገለብጡ እነኚህ 2 ጀነራሎች በዋናነት የፕሬዝዳንት አልበሽር ቀኝ እጅ የነበሩትና በእሳቸው የቅርብ ታማኝ ናቸው በሚል ሲነገርላቸው የነበሩት ጀነራል ሙሐመድ ሐምደን ደጋሎ ከአልቡርሃን ጋር ከመፈንቅለ መንግስቱ በኋላ የነበራቸው ግንኙነት ብዙም ርቀት ሊሄድ አልቻለም። ለዚህ የተለያዩ ምክንያቶች ይነሳሉ። በተለይም የጀነራል ሙሐመድ ሐምደን ደጋሎ ጦር ከዚህ ቀደም በዳርፉር አሁን ይዟቸው በሚገኙ የተለያዩ ቦታዎችና በተለይ በደቡብ ምስራቅና በደቡብ ምዕራብ የሱዳን አካባቢዎች እንደዚሁም ሙሉ በሚባል ደረጃ የዳርፉርን አካባቢ በመቆጣጠር ለአልበሽር መንግስት በርካታ ድጋፎችን በመስጠት እንደዚሁም የጦር ዘመቻዎችን በማድረግና ለስርዓቱ ታማኝነቱን በጥብቅ ሲገልጽ የነበረና በዛም በርካታ እንግዲህ ጥፋቶችን ፈጽመዋል የሚል ወቀሳና ክስ የሚቀርብበት ጦር ነው። በሌላ በኩል አልቡርሃን በሱዳን ጦር ውስጥ በመኮንንነት ወይም በከፍተኛ ወታደራዊ መኮንንነት ለረጅም ጊዜ ያገለገሉና
በኋላም ላይ ለመፈንቅለ መንግስቱ የመከናወን የአንበሳውን ድርሻ ተጫወቱ ከሚባሉ የጦር ጀነራሎች ወይም መኮንኖች መካከል አንዱ ናቸው። እነኚህ ሁለት ጀነራሎች እንግዲህ በሱዳን ጦር ውስጥ ሁለት የተለያዩ ልዩ ጦሮችን ይመራሉ። አልቡርሃን ዋናውን የሱዳንን ብሔራዊ ጦር የሚመሩ ሲሆን እናም እየመሩ ሲሆን፣ በሌላ በኩል ደግሞ ጀነራል ሙሐመድ ሐምደን ደጋሎ ደግሞ RSF የሚባለውን በእንግሊዝኛ ምህጻረ ቃል ራፒድ ሰፖርት ፎርስ የሚባለውን የሱዳን ፈጥኖ ደራሽ ኃይሉን ወይም ለብሔራዊ ጦሩ ወይም ለመከላከያ ጦሩ ድጋፍ የሚሰጠውን ጦር ይመራሉ። እንግዲህ በተለምዶ RSF የሚባለው በጀነራል ሐምደን ደጋሎ ወይም በሄሚቲ የሚመራው ጦር ፈጥኖ ደራሽ እንደመሆኑ መጠን ልዩ ትጥቆችን የታጠቀና የሚፈጽማቸው ጥቃቶችም በጣም ለልዩ ኦፕሬሽን የሚመረጡ ናቸው። በዚህም በሁለቱ ጀነራሎች መካከል ግጭት ሲፈጠር የRSF ጦር በፍጥነት ጥቃቶችን በመክፈት ወይም ደግሞ እርምጃን በመውሰድ የአልቡርሃንን ጦር ከካርቱምም እስከ ማስወጣት ደርሶ በርካታ ግዛቶችንም መቆጣጠር ችሎ ነበር። በኋላ ላይ በግብፅ እናም በሳውዲ አረቢያ እንደዚሁም በዋናነት ደግሞ በኤርትራና ከኢራን አካባቢ ከዚህ ከሩቅ ምስራቅ በሚሄዱ መሳሪያዎች በመታገዝ የአልቡርሃን ጦር ከወራት በኋላ በጀነራል ሙሐመድ ሐምደን ደጋሎ ወይም በፈጥኖ ደራሹ ጦር ላይ በወሰደው እርምጃ ካርቱምንና በርካታ ግዛቶችን በማስለቀቅ የጀነራል ሙሐመድ ሐምደን ደጋሎ ጦር ወደ ዳርፉርና ደቡብ ምስራቅ አካባቢዎች እንደዚሁም ወደ ሰሜን እና ሰሜን ምስራቅ አካባቢዎች እንዲያፈገፍግ አድርጎት ነበረ። በዚህም እንግዲህ እዛ አካባቢ ጦሩን በማደራጀት ትልቅ ግዙፍ ጦር እና ትልልቅ መሳሪያዎችን የታጠቀ መካናይዝድ ጦርን በመመስረት ጦሩ ያለውን አቅም ከጊዜ ወደ ጊዜ በማደራጀትም መጨረሻ ላይ የጀነራል ሙሐመድ ሐምደን ደጋሎ ጦር በዳርፉር ኒያላ ዋና ከተማውን አድርጎ እዛ አዲስ መንግስት መስርቷል፣ የሲቪል መንግስት። በአንጻሩ የአልቡርሃን መንግስት አሁንም በወታደራዊ ስርዓት የሚመራ መንግስት እንደሆነ ነው የሚታወቀው። የሱዳንን ጦር በመያዝ በካርቱም ከፍተኛ ጥቃት ሲደርስበትና ሲፈጸምበት የነበረው የአልቡርሃን ጦር አሁን ላይ በፖርት ሱዳን ከትሞ ነው የሚገኘው። እናም በፖርት ሱዳን እያለ በጀነራል ሐምደን ደጋሎ የሚመራው ጦር የድሮንና ሌሎች የዘመናዊ መሳሪያ የበላይነት ስለነበረው እናም ስላለው አሁንም በተለይ በድሮን ረገድ እና በአየር ጥቃት የአልቡርሃንን መንግስት ሲያስቸግር የአልቡርሃን ጦር ራሳቸው አልቡርሃን ጀቶቻቸውና የተለያዩ የጦር የሚሊተሪ ከባባድ የሚሊተሪ መሳሪያዎቻቸው ወደ ኤርትራ እንዲሄዱና በተለይ የጦር መሳሪያን የተሸከሙ አውሮፕላኖች በአስመራ፣ ምጽዋ እና እንደዚህ ከረን አካባቢ እንዲያርፉ ማድረጋቸው ይታወቃል ከዚህ ቀደም። ይህንን ተከትሎ የኤርትራ ጦር ምናልባት የኤርትራ መንግስት ከኢትዮጵያ ጋር ጦርነት ውስጥ ልገባ ስለምችል በትብብር እንስራ በሚል የአልቡርሃንን ጦር ማገዝ በመጀመሩም አሁንም ድጋሚ የሄሚቲ ጦር ጥቃት ተፈጽሞበት ነበር። በዛም አልቡርሃን ክሌም አድርገው ነበር ድል አግኝተናል በሚል ማለት ነው። ያ ማለት ራሳቸውን ሙሉ በሙሉ ሱዳንን እንደሚመራ መንግስት አክት ሊያደርጉ ሞክረው ነበረ። ከሰሞኑ እየወጡ ያሉ መረጃዎች ግን የሄሚቲ ጦር እየወሰደ ባለው የአየር ጥቃት የአልቡርሃን ጦር በጣም እየተዳከመ ነው። ይህንንም ተከትሎ አልቡርሃን የሚመሩት መንግስት የተለያዩ አጋር አካላትን ፍለጋ ላይ ነበር ከሰሞኑ። አሁን ኢራንን አግኝቷል። ከዚህ ቀደም በድብቅ ከኢራን ጋር ድርድሮችና ንግግሮችን ሲያደርግ እንደነበር የተሰማው የአልቡርሃን ጦር አሁን ላይ ለኢራን ከሱዳን ማዕድናትና ሌሎች ሀብቶች እንደሚሰጥ ውል በማድረግ የኢራን ጦር ምርት የሆኑ ወይም ደግሞ የኢራን ጦር የኢራን አብዮታዊ ዘብ ጦር የሚያመርታቸውን መሳሪያዎች እየተረከበ ነው የሚገኘው። ከሰሞኑ እንኳን ከኢራን በኩል ወደ ኤርትራ ምጽዋ ወደብና ወደ ሱዳን ፖርት ሱዳን ወደብ መጥተው ያራገፉ ወይም ደግሞ ያመሩ የጦር አውሮፕላኖች እንደዚሁም ሌላ ትልልቅ ካርጎ ጭነትን የሚጭኑ የፍራይት ካርጎዎች በእነኚህ ሁለት ወደቦች አርፈዋል። ይህንን ተከትሎ በሱዳን ውስጥ በነበረው ጦርነትም በተለይ በመጀመሪያ አካባቢ በጦርነቱ የበላይነትን ወስዶ የነበረው የጀነራል ሙሐመድ ሐምደን ደጋሎ ጦር በኋላ ላይ የኤርትራ ጦር ሙሉ በሙሉ ወደ 11 የሚጠጉ ክፍለ ጦሮችን ወደዛ በማስገባት ወደ ሱዳን በተለይ 3ቱ በግልጽ ከኔ ጋር ጦርነት ውስጥ ፍልሚያ ውስጥ ገብተዋል በሚል ክስ አቅርቦ ነበር። በተደጋጋሚ ጊዜ ኤርትራን ሲከስ ነው የቆየው የሄሚቲ ጦር። አሁን ላይ በጦርነቱ ሌላ
የኃይል ሚዛንን የሚቀይር ወይም ደግሞ የጦርነቱን ጸባይና የኃይል ሚዛኑን ወደ አልቡርሃን እንዲያጋድል የሚያደርግና ጦርነቱን አጠቃላይ ገጽታውና ጸባዩን የሚቀይር የጦር መሳሪያ ከኢራንና ከሌሎች ሀገሮች በተለይ ከቤላሩስም እንደመጣ የሚነገርበት ሁኔታ አለ። ወደ አልቡርሃን ጦር የሚሄደውን ወይም ደግሞ የአልቡርሃን ጦር የሚጠቀምባቸውን የጦር መሳሪያዎችም ጭምር ኤርትራ በወደቦቿ እያስተናገደች እየተቀበለች ለራሷ የሚሆነውን ለራሷ እያደረገች የተቀረውን ለአልቡርሃን እየሰጠች መሆኗን ተከትሎ ጀነራሉ ጥብቅ ማስጠንቀቂያ ሰጥተዋል። በነገራችን ላይ የትኛውም በምስራቅ አፍሪካ ቀጠና ውስጥ ያለ ሀገር እንደዚህ አይነት መግለጫን አልሰጠም እስካሁን። ጀነራል መሐመድ ሐምደን ደጋሎ ያሉት ምንድነው? ለአልቡርሃን ጦር የድሮን ድጋፍ፣ የጀት ድጋፍ፣ ሌሎች የጦር መሳሪያዎችን ድጋፍን ጨምሮ የሰው ኃይል ድጋፍን በማድረግ በሱዳን ጦርነት ውስጥ ቤንዚል የማርከፍከፍ ትልቅ ሚናን እየተጫወተ ያለው የኤርትራ መንግስት ጦርና የኤርትራ መንግስት ከዚህ በኋላ እጁን የማይሰበስብ ከሆነ ከሱዳን ጦርነት እጁን የማያወጣ ከሆነና ከአልቡርሃን ጋር ያለውን ግንኙነት በነበረበት ሁኔታ የሚቀጥል ከሆነ የኤርትራ ዋና ዋና የጦር ማዘዣዎችንና የወደብ ከተሞችን እንደዚሁም ፕሬዝዳንቱ የሚቀመጡበት ከተማንም ጭምር እንደሚያወድም በግልጽ አስታውቋል። ለዚህ ደግሞ ብርቱ አቅም አለኝ ብሏል። እንግዲህ አሁን እዚህ ላይ የምንረዳው ነገር ምንድነው? ወደ አሜሪካና ወደ እስራኤል ሰሞናዊ መግለጫ ከመሄዴ በፊት እዚህ ጋር አንድ ነገር መረዳት ያስፈልጋል። ይሄ ጉዳይ የኤርትራ መንግስት ጸባጫሪነቱን ከማሳየቱም በላይ የኤርትራ መንግስት ከአልቡርሃን ጦር ጋር የተጣመረበትን ዓላማ መገንዘብ ያስፈልጋል። ጀነራሉ ሲናገሩ ምንድነው ያሉት? የኤርትራ መንግስት ጦር ለምን የአልቡርሃን መንግስትን ጦር እንደሚረዳና እንደሚመራም እናውቃለን። ይህንን ለምን እንደሚያደርግ ደግሞ እናውቃለን። ሚስጥሩ ይገባናል። ከዚህ በፊትም በርካታ ጊዜ ማስጠንቀቂያ ስንሰጥ ነበረ። አሁን ግን በቀጠናው ያሉ ሀገራት እንዲገነዘቡኝ የምፈልገው ነገር የኤርትራ ዋና ዋና ከተሞችና ወደቦች በፈጥኖ ደራሹ ኃይል እይታ ውስጥ እንዳሉ፣ ኢላማ ውስጥ እንዳሉ ይገንዘቡ። የማያቆሙ ከሆነ የምንወስደው እርምጃ አውዳሚ ይሆናል ሲሉ መግለጫ ሰጥተዋል። ማስጠንቀቂያ ማለት ነው። እዚህ ጋር የኤርትራ መንግስት ከአልቡርሃን ጦር ጋር የሚዋጋው የሚረዳውና የአርኤስኤፍን ጦር የሚወጋው በሌላ ጉዳይ ሳይሆን ያጣመረቻቸው ግብፅ ነች። ግን ዋና ዓላማቸው በኢትዮጵያ በኩል ጦርነት የሚከፈት ከሆነ ሁለቱ ኃይሎች አብረው ለመዝመት ተስማምተዋል። ያ ማለት ባለፈው ለታ የሱዳኑ ግማሽ መንግስት ጠቅላይ ሚኒስትር የሆኑት ካሚል ኢድሪስ ወደ አስመራ ሲገቡ የተናገሩት ነገር አለ። የኤርትራ መንግስትና የኢትዮጵያ መንግስት ወደ ጦርነት የሚገቡ ከሆነ ወገንተኝነታችንና የምንሰጠው ድጋፍ ወይም ድጋፍ የምናደርገው ለኤርትራ መንግስት ነው ሲሉ ተናግረዋል። ይሄ በግልጽ የሚያሳየው በርካታ ነገሮች አሉ። አንደኛ የኤርትራ መንግስት ጦር የኢትዮጵያ መንግስት ብቻውን መቋቋም አይችልም። በግልጽ መታወቅ ያለበት እዚህ ጋር ይሄ ነው። እስካሁን የምሰጡት መረጃ የኤርትራ መንግስትን ጦር ወደ ታች ማለት አቅሙን ያማከለ አይደለም፣ የማዳከም አይነት የሚመስል ነው ለምትሉ ሰዎች ግልጽ ነገር ከዚህ ራሱ መረዳት ትችላላችሁ። የኤርትራ ጦር አንደኛ በሽማግሌዎች የተሞላ ጦር ነው። ሁለተኛ የሞራል ልዕልናው የዘቀጠ ነው፣ የደከመ ነው። ለምንድን ነው ከተባለ ራሱ ኢሳያስ አፈወርቂ በጦሩ አመራሮች ላይ በወሰደው እርምጃና እስካሁንም ጦሩ ላይ እየወሰደ ባለው እርምጃ ጦሩ ተዳክሟል። ከሰሞኑ የስንዴ እርዳታ ለኤርትራ መቆሙን ተከትሎ በተለይ ከአውሮፓ ህብረት አባል ሀገራት ከሆኑ እንደ ስዊዘርላንድ፣ ጀርመንን ከመሰሉ ሀገራት ለኤርትራ ከዚህ ቀደም ሲደረጉ የነበሩ ድጋፎች ከአየርላንድ መንግስት መቅረታቸውን መከልከሉን ተከትሎ የሬሽን እጥረትም አጋጥሟል። ዚስ ማች የተዳከመ ጦር ነው ኤርትራ የምትመራው። ይሄ ደግሞ ፋክት ነው። እናም ከዚህ ጋር ተያይዞ የኢትዮጵያን መከላከያ ሰራዊት ብቻውን መቅጠምና ማሸነፍ ስለማይችል የኤርትራ መንግስት 3 እቅዶችን ነድፎ ነው ያለው። የመጀመሪያው መካናይዝድ ጦር ስለሆነና የተለያዩ ከባባድ መሳሪያዎችን የታጠቀ ጦር ስለሆነ የሄሚቲን ጉዳይ በሱዳን ውስጥ ዘግተን ወደ ኢትዮጵያ ፊታችንን በማዞር ከሱዳን ጦር ጋር አብረን የኢትዮጵያ መንግስት ጦርን ወይም የኢትዮጵያን ህዝብ ጦርን እንወጋለን። ይሄ ማለት መጀመሪያ ሱዳን ውስጥ ያለውን ጦርነት በአልቡርሃን አሸናፊነት እንዲጠናቀቅ ለአልቡርሃን መንግስት ጦር እርዳታን በማቅረብ ወይም በመርዳት በቀጥታም ማለት ነው የሰው ኃይልን በማቅረብ በመርዳት ሱዳን ውስጥ አልቡርሃን እንዲያሸንፉ በማድረግ
በቀጣይ ወደ ኢትዮጵያ ዞረን ኢትዮጵያን ለመውጋት እድል እንዲኖረንና ኢትዮጵያ ላይ በተባበረ ክንድ የምንከፍተው ጥቃት የኢትዮጵያን መንግስት የሚያሽመደምድ ነው የሚል እሳቤ ነው የነበራቸው። ለዚህ ደግሞ የአልቡርሃን ጦር የተመረጠበት መሰረታዊ ምክንያት አልቡርሃንና ኢሳያስ አፈወርቂ አይዲዮሎጂካል ሲሚላሪቲ ስላላቸው አይደለም። ሁለቱም የጋራ ጠላት ነው ብሎ የኢትዮጵያ መንግስት ስለደመደሙ ነው። የአልቡርሃን ጦር የኢትዮጵያ መንግስትም ለሄሚቲ ድጋፍ ያደርጋል የሚል ከዚህ ቀደም ክስ አለው። በሌላ በኩል አሁን ያንን ክስ ትቶ ኬንያና የተባበሩት አረብ ኤምሬትስ ናቸው የሄሚቲን ጦር እየረዱ ያሉት የሚል ክስ አቅርቧል፣ ኢትዮጵያን ከውስጥ አውጥቶ። በዚህ በኩል ደግሞ የኤርትራ መንግስት ኢትዮጵያ የጠየቀችው የባህር በር ጥያቄ ተገቢነት የሌለውና እኔን ልትወር ነው፣ ግዛቴን ልትወር ነው፣ ከስልጣን ልታስወርደኝ ነው የሚል ስጋት ስላለውና ያንንም እንደ እውነት ስለሚቀበል ኢትዮጵያ ለሱም ጠላት ነች። ስለዚህ የጠላቴ ጠላት ነው በሚል ነው የተግባቡት፣ የተደራጁት ወይም በአንድ ላይ የተጣመሩት። ሁለቱ የሚያግባባ ነገር ስላላቸው አይደለም። ሁለተኛው ነገር የአልቡርሃን ጦር እንደ መንግስት ጦር የተለያዩ ትልልቅ መሳሪያዎችን የታጠቀ ስለሆነ በኢትዮጵያ ውስጥ የተለያዩ አካባቢዎች በማሰማራት የተለያዩ ታጣቂዎች ኢትዮጵያን እንዲያምሱ በማድረግ የኢትዮጵያን መንግስት ከሚያዳክመው በላይ ከአልቡርሃን ጦር ጋር ጥምረትን ፈጥሬ የኢትዮጵያ መንግስት ላይ ብዘምት የተሻለ ጥቅም አገኛለሁ በሚል ነው። ለምን? የመሳሪያ የሰው ኃይልና የሀብት አቅም ወይም ፋይናንሻል ስትሬንግስ ስላለው ማለት ነው የአልቡርሃን ጦር። ሁለተኛው የኢሳያስ ስትራቴጂ የውስጥ ኃይሎችን ማደራጀት ነው። የውስጥ ኃይሎችን ማደራጀት አንድም በትጥቅ ትግል፣ በሌላ በኩል ደግሞ የፖለቲካ አደረጃጀትን በመመስረት ነው። የፖለቲካ አደረጃጀቶችን መመስረት የሚለው ላይ ከዚህ ቀደም በደንብ አስረድተናቸዋል። አቶ ልደቱ ይመሩታል የተባለ አዲስ ኮሚቴ አቋቁሟል። አንዳንዶቹ 16 አባላት ነው ያለው ይላሉ፣ አንዳንዶች ደግሞ 21 ነው ይላሉ። ይሄ ኮሚቴ በዲያስፖራ ኮሚኒቲ ውስጥ ነው የተቋቋመው። የኢትዮጵያን ተቃዋሚ ኃይሎች በአንድ ላይ በማጣመር የኢትዮጵያ መንግስት ላይ እንዲነሱ የማድረግ ስትራቴጂን የነደፈው። በዚህ ውስጥ ሁለት ጥቅምን ያገኛል። ይሄ ሁለተኛው ታክቲክ ነው። ለዓመታት ግን እንደ ስትራቴጂ ነው ሲጠቀምበት የቆየው የኢሳያስ አፈወርቂ መንግስት። ለምንድን ነው ስትራቴጂ ያልሆነው? ቀጥዬ እመጣበታለሁ። ለማንኛውም በዚህ የዲያስፖራ ኮሚኒቲ ውስጥ ያለውን የኢትዮጵያ ተቃዋሚ ኃይልን አንድ ላይ በማደራጀት የጋራ ኮሚቴ መስርቶ አዲስ ፓርቲ ነው ለኢትዮጵያ መንግስት፣ ለኢትዮጵያ ህዝብ የመሰረተው የኢሳያስ አፈወርቂ መንግስት። ይህንን የሚሰራው የደህንነት ክንፉ ነው፣ የኢሳያስ አፈወርቂ የደህንነት ክንፍ። ለምንድን ነው የኢሳያስ አፈወርቂ መንግስት ራሱ ሪፖርቶችን እያወጣ ስለ ኢትዮጵያ መንግስት ነቀፌታን ቢያዘንብ የተለያዩ ትችቶችን ቢያቀርብ የሚሰማው አገር የለም። የአውሮፓ ህብረት አይሰማውም። የአውሮፓ ህብረት አባል አገር የሆኑ እንደ ጀርመን፣ ፈረንሳይ፣ ስዊዘርላንድ፣ እንደ ኦስትሪያ፣ ሌሎቹም በዚህ በአውሮፓ ህብረት አባል ውስጥ ያሉ በርካታ ሀገሮች አይቀበሉትም። ፖርቹጋልም፣ ስፔንም፣ አየርላንድም ሌሎቹም አይቀበሉትም። በተጨማሪም ከዚህም ባለፈ የኢሳያስ አፈወርቂ መንግስት ኢትዮጵያን በሚመለከት የሚያወጣቸው የትኞቹ መረጃዎች ከትችትና ከነቀፌታ የጸዱ አይደሉም። ይሄ ማለት ቢያዝድን ያሳያል። ኤርትራ ኢኮኖሚዋ 30ና 40 ዓመት እስታክ አድርጎ እያለ የኢትዮጵያን ጉዳይ ልክ ከኤርትራ የባሰ እንደሆነ አድርጎ ስለሚያቀርብ ተቀባይነት የለውም። ሞክሯል። ስለዚህ ይሄንን በጽሑፍና ዲፕሎማቲካሊ ለአሜሪካ ኮንግረስና ሴኔት ሰዎች፣ ለአውሮፓ ህብረት ተጽዕኖ ፈጣሪ ሰዎች ለማቅረብ እነኚህን የተቃዋሚ ፖለቲካ ፓርቲዎች ወይም ኢትዮጵያውያን ዜጎችን ይጠቀማል። በዚህም ለካ የኢትዮጵያ መንግስት የራሱ ዜጎች ቅሬታ አላቸው፣ አይወዱትም፣ ወይም ደግሞ በራሱ ዜጎች ትችት እየቀረበበት ነው የሚል ግንዛቤን እንዲይዝ ለማድረግ ነው። ለኢትዮጵያ መንግስት ፖለቲካል ብሎ ይሆናል ብሎ ስለሚያስብ። በሌላ በኩል እነኚህ የፖለቲካ ኃይሎች በአንድ ሲሰባሰቡ አንድ የኮማንድ ሴንተርን እንደ ማዕከል በመፍጠር አንድ ትዕዛዝ የሚተላለፍበት የኮማንድ ቻናልን ለመፍጠር ይረዳዋል። ያ ማለት በሁሉም በኦሮሚያም፣ በአማራም፣ በትግራይም፣ በደቡብም፣ በምስራቁም፣ በምዕራቡም፣ በሰሜኑም፣ በደቡብም ኢትዮጵያ ውስጥ በመካከለኛው ኢትዮጵያ ውስጥም አጠቃላይ የሚንቀሳቀስ ኃይል በኢሳያስ አንድ ትዕዛዝ ብቻ እንዲራመድ ይረዳዋል ማለት ነው። ይሄ ማለት ኃይል ሳያባክን እነኚህ ሁሉም የሚንቀሳቀሱ ኃይሎች የኢሳያስ አፈወርቂን ሐሳብና ፍላጎት ብቻ በአንድ ጊዜ የሚያስፈጽሙ እንዲሆኑ ይረዳዋል ማለት ነው። ይሄ ማለት በቀጥታ በዲፕሎማሲውም፣ በዲጂታል ጦርነቱም፣
ከተጨባጭ ደግሞ በመሬት ላይ ባለው ጦርነትም እነኚህ ኃይሎች ለኢሳያስ ተገዢ በመሆን የኢሳያስን አጀንዳ ያስፈጽማሉ ማለት ነው። ምክንያቱም በዲጂታል ሚዲያው ዘንድ በርካታ ጦማሪዎች ያው ተሰልፈው የኢትዮጵያን ሕዝብ ጥቅም የሚጎዳ ተግባርን እየፈጸሙ እንደሆነ እናያለን። የሚለጥፏቸው ልጥፎች አዚፍ ኢትዮጵያ የቀይ ባህር ቀጠናን ለመቀላቀል ያቀረበችው የባህር በር ጥያቄና የአሰብ ወደብን ጉዳይ የሚመለከተው አጀንዳ ስህተት እንደሆነ ይነግሩናል። እኛ ደግሞ እንዳናነሳ ፍራቻ ውስጥ እንድንገባ ማለት ነው። በሌላ በኩል የኢትዮጵያ መንግስት እኮ እንደዚህ አይነት መንግስት አይደለም በሚል ዓላማው የኢትዮጵያ መንግስትን ማፍረስ ነው ያልኳችሁ። ዞሮ ዞሮ ሸክሙን የኢትዮጵያ ሕዝብ ላይ የሚጥል ስለሆነ ነው፣ እኛን ማባላት ስለሆነ ነው ዓላማው። ስለዚህ የኢትዮጵያ መንግስትና የኢትዮጵያ ሕዝብ መካከል መቃረን እንዲኖር የሚያደርጉ የቅሬታና በቁርሾ የተሞሉ ትርክቶችና አጀንዳዎችን ይለቁልናል ማለት ነው። እነማ? እነኚሁ ተቃዋሚ ኃይሎች። በሌላ በኩል ፈረንጆቹ የተደራጁ ኃይሎች ናቸው፣ እነኚህ በሀገሪቱ የሚገኙ ዕውቅ የተቃዋሚ ፖለቲካ ፓርቲ አመራሮች ናቸው በሚል በእነሱ በኩል የኢትዮጵያ መንግስት ለድርድር እንዲመጣ ጫና እንዲያደርጉበት ነው። ያ ማለት የውስጥ አጀንዳዎችን ፎከስ አድርጎ የውጭ አጀንዳን እንዲተው ለማድረግ ይረዳዋል ማለት ነው ለኤርትራ መንግስት። ሁለተኛው በምድር ላይ እነኚህ የተቃዋሚ ፖለቲካ ፓርቲዎች ይብዛም ይነስም የራሳቸው የሚታገል ቡድን አላቸው ወይም ደግሞ ጦር አላቸው። ስለዚህ ያ ጦር ኢዚሊ ለኢሳያስ አፈወርቂ ምን ይሆናል? ተገዢ ይሆናል ማለት ነው። ይሄንን ተግባራዊ ለማድረግ ነው ከኢትዮጵያ ኃይሎች ጋር በሁለተኛነት ጥምረት የፈጠረው። ሶስተኛውና ዋናው አሁን ላይ የኢሳያስ አፈወርቂ መንግስት ሊጫወት እየሞከረ ያለው እንደ ኢራንና መሰል ቀጠናውን ሊያምስ የሚችል መሳሪያ ያላቸው አገራትን ጥምረት በመፍጠር ነው። እነኚህ ኃይሎች ምንድነው አቅማቸው? በዓለም አቀፍ ደረጃ አሸባሪ ቡድኖችን በማስታጠቅ በማንቀሳቀስ ልዩ የደህንነት ኔትወርክን በመዘርጋት ይታወቃሉ። ስለዚህ ከነኚህ ኃይሎች ጋር ጥምረትን በመፍጠር በኢትዮጵያ ሕዝብና መንግስት ላይ ጫናን የሚፈጥር ጥቃቶችን የተለያዩ አካባቢዎች በመፈጸም ኢትዮጵያን የማተራመስ አጀንዳን እውን ላደርግ እችላለሁ በሚል እሳቤ ነው እንግዲህ አሁን የኢትዮጵያ መንግስትን እየተገዳደረ የሚገኘው። ሁሉም ነገር የሚከሽፍና አማራጭ የሌለው ከሆነ ደግሞ ወደ ጦርነት ነው የሚገባው፣ ወደ ራሱ ጦርነት። ያን ደግሞ ለማድረግ ግዴታ የመሳሪያ ድጋፍ ያስፈልገዋል። ይህንን ለማድረግ ደግሞ ወይም የመሳሪያ ድጋፉን ለማግኘት ደግሞ ገንዘብ የለው። ገንዘቡን ለማግኘት ምን ማድረግ አለበት? የሱዳን ጦርነት ውስጥ እጁን ማስገባት አለበት። ለምን? ወርቅ ይሰበስባል። ገንዘብ ለማግኘት ድጋሚ የት መግባት አለበት? ኢትዮጵያ ውስጥ እጁን ማስገባት አለበት። የት? ትግራይ ክልል፣ አማራ ክልል ወርቅ ይሰበስባል። ይሄ ወርቅ በድብቅ እየሄደ በጀነራሎችና በጦር መኮንኖች አማካኝነት ለውጭ ገበያ እየቀረበ ነው ያለው፣ በኤርትራ ጀነራሎችና የጦር መኮንኖች አማካኝነት። እናም የጦር መሳሪያዎችን ገዝቶ የአልሞት ባይ ተጋዳይ አይነት ትግልን ለማድረግ ማለት ነው መጨረሻ ላይ። ሌላኛው ደግሞ ከዚህ ጋር ተያይዞ የኢሳያስ አፈወርቂ መንግስት አሁን ከሰሞኑ እየወጡ ባሉ መረጃዎች ጥርስ እየተነከሰበት ነው። ለምን? በምስራቅ አፍሪካም ሆነ በቀይ ባህር ቀጠና ኢራንና ኢራን የሚባሉ ኃይሎች እንዲገኙ አይፈለግም። በእስራኤል፣ በአውሮፓ ህብረት፣ በአሜሪካ። እንደዚሁም የኢሳያስ አፈወርቂ መንግስት አሁን አደራጅቻቸዋለሁ የሚላቸው የሱዳን አንዳንድ ክልል ውስጥ የሚንቀሳቀሱ የተቃዋሚ ኃይሎች በሄሚቲ ጦር ላይ ጥቃትን እንዲፈጽሙ አሰልጥኖ እየላካቸው ነው ያለው የኤርትራ መንግስት። ይሄ ደግሞ ምንድነው የሚያሳየው? የኢሳያስ አፈወርቂ ጦር በሱዳን ውስጥ በሚኖረው ጦርነትና የእርስ በርስ ግጭት ዕድሜው ይረዝማል። ሱዳን ሰላም የምትሆን ከሆነ ከኢሳያስ ጋር የሚሰለፍ ኃይል የለም። በሌላ በኩል የኢትዮጵያን ሉዓላዊ ዳር ድንበር የሚጥስና በዘፈቀደ ያለ ሕግ የሚመራ እንቅስቃሴ አይደረግም። ስለዚህ የኢሳያስ አፈወርቂ መንግስት ይጋለጣል ማለት ነው። ኃይሉ ይመናመናል። ያለው አማራጭ ኢንተርምስ ኦፍ ፋይናንስ ለማግኘትም ወይም ለሚሊተሪው የሚያወጣውን ወጪ መሸፈኛ የሚሆን ፋይናንስ ለማግኘትም ግድ ይህን ጦርነት ማፋፋም አለበት፣ የሱዳኑን ጦርነት። በዚህ ጦርነት መፋፋም ደግሞ አሜሪካ ትጠቀማለች፣ በዋናነት ግን ግብፅ ትጠቀማለች፣ ኤርትራ ትጠቀማለች እና እነ ኢራን ይጠቀማሉ። የጦር መሳሪያ ይሸጡበታል። የኤርትራ መንግስት እነኛን የጦር መሳሪያዎች ሎቢ ሆኖ ያዋውላል፣ ዲፕሎማሲ ሆኖ ይሰራል፣ ገንዘብ ያገኛል። ያንን ለምን ያደርገዋል? ለራሱ ጥቅም ያውለዋል። እንደዚሁም የሚያገኛቸውን ወርቆችና ጦሩ ገብቶ ፈትሶ የሚወስዳቸውን ማዕድኖች ለገበያ በማዋል
የኤርትራ መንግስትን የፋይናንስ ድርቀት ያለመልምለታል ማለት ነው። በመሆኑም በዚህ አሻጥር ነው ኢትዮጵያን ለመውጋት ሙከራ እያደረገ ያለው። ይሄንን ተከትሎ ነው እንግዲህ አሁን ጀነራል ሙሐመድ ሐምደን ደጋሎ የኤርትራ መንግስት ከዚህ በኋላ በሱዳን ጉዳይ ውስጥ እጁን ማስገባቱን የማያቆም ከሆነ እጁ ይቆረጣል፣ በሦስቱም ዋና ዋና ከተሞች ጨምሮ በሌሎች በከተማ ውስጥና ከከተማ ውጭ ባሉ የጦር ሰፈሮች ላይ ከባድ እርምጃ እንወስዳለሁ ሲሉ ያስጠነቀቁት። ይሄ ለኤርትራ መንግስት ትልቅ ስጋትን የፈጠረ ነው። ምክንያቱም ጦሩን በዚህ መልኩ አልጠበቀውም። ሄሚቲን እኔ ላይ በቀጥታ ጥቃትን ይፈጽማሉ የሚል እምነት አልነበረው። ሌላው ጉዳይ ሄሚቲን በዚህ ነገር ተጠቅመውበታል። ለምንድን ነው ከተባለ የአልቡርሃን ጦር ከጎረቤት ሀገር ከኤርትራን ከመሰሉ ከአምባገነኑ ኢሳያስ አፈወርቂ ጦር ጋር በመሆን ነው እየወጋን ያለው። በሱዳን ውስጥ ያለውን ግጭት የምታፋፍመው ደግሞ እቺ ሀገር ነች። ስለዚህ በአንድነት መቆም አለብን የሚለውን አጀንዳ እሱን ሊደግፉ የሚችሉ ዜጎች እንዲበራከቱ አድርጎለታል። ለምሳሌ አልቡርሃን ያን ያህል የሄሚቲን ያህል የተቃዋሚ ፓርቲ ድጋፍ የለው። የጀነራል ሐምደን ደጋሎ ወይም የሄሚቲ ጦር ግን በርካታ የሲቪል ተቃዋሚ ፖለቲከኞች ድጋፍ አለው። ምክንያቱም መፈንቅለ መንግስቱ ከተካሄደ በኋላ በሱዳን ውስጥ የሲቪል መንግስት እንዲቋቋም ከሚፈልጉ የጦር ጀነራሎች መካከል በቀዳሚነት የሚጠቀሱት ጀነራል ሙሐመድ ሐምደን ደጋሎ ናቸው። ስለዚህ ሲቪሉ ማህበረሰብ በተለይ የፖለቲካ ፓርቲ አመራሮች በአብዛኛው የሄሚቲን መንግስት የሚደግፉ ናቸው። እናም ይሄ ንግግር ከሰሞኑ መሰማቱ ትላንት ነው በእርግጥ የወጣው። ወደ ማታም ሁለተኛው መረጃ ወጥቷል። መረዳት ያለብን ነገር እኚህ ጀነራል በኤርትራ ላይ የዛቱ ዛቻ ለኢትዮጵያ ትልቅ ጥቅም አለው። አንደኛ ኢትዮጵያ ከኤርትራ ጋር በገባችበት ውዝግብ ውስጥ ኤርትራን እንደምታስባት ብቻዋን አይደለችም። ሁለተኛ ነገር ኤርትራ ከኢትዮጵያ ጋር ጦርነት ከመፈጸሟ ወይም ከመክፈቷ በፊት ከጀነራል ሐምደን ደጋሎ ጋር ልትዋጋ ነው። በዛ ውጊያ ውስጥ ደግሞ የኤርትራ አቅም ምን ያህል እንደሚዳከም ማየት ነው። እናም በዚህ ሁኔታ ውስጥ የኢትዮጵያ መንግስት ይህንን ሁኔታ ከግምት ውስጥ በማስገባት አሁን ላይ ሳይቻኮል ጦርነቱን በሩቅ የሚመለከት ከሆነ በቀጣይ ኢትዮጵያ ኃይሏን ሳታባክን የአሰብ ወደብን የምታገኝበት ሁኔታ በቅርብ ነው የሚሆነው። ለምንድን ነው ከተባለ ሁለት ነገር አንደኛ ኤርትራ በሱዳን ጦርነት ውስጥ የምትገባ ከሆነ ጦርነቱ ኢትዮጵያን ሊያገኝ የሚችለው በእጅ አዙር ነው። የእጅ አዙር ጦርነቱን ደግሞ ኢትዮጵያ በደንብ አርጋ እስካሁን ስትወጣ ስለነበር የመወጣት ዕድሏን የበለጠ ያጠነክረዋል። በሌላ በኩል የጀነራል ሐምደን ደጋሎ ጦር ከኤርትራ ጦር ጋር ፊት ለፊት የሚጋጭበት ሁኔታ ሊፈጠር ይችላል። በዚህ ውስጥ ደግሞ የሄሚቲን ጦር የሚያስታጥቁትና የኢሳያስ አፈወርቂንም የአልቡርሃን መንግስትን ጦርን ከዚህ ቀጠና እንዲወገድ እንዲጠፋ የሚፈልጉት እንደ እስራኤልና አሜሪካን የመሰሉ ምዕራባውያን ሀገራት ከሄሚቲ ጋር ሊቆሙ ይችላሉ። እናም የሄሚቲን ጦር ሲያግዙት የኢሳያስ አፈወርቂ ጦርን በሌላ በኩል እየናዱት ነው ማለት ነው። ኢትዮጵያ ጦርነት ውስጥ ሳትገባ ይህንን ሁኔታ በደንብ በማጤን ቀስ ብላ ነገሮችን እየተመለከተች አቅሟንም ሳታባክን የኢሳያስ አፈወርቂ መንግስትን መጣል ይቻላል። በሌላ በኩል በኤርትራ ውስጥ ያለው ወቅታዊ ሁኔታም ለዚህ የሚጋብዝ ነው። ለምሳሌ ጀነራል ሐምደን ደጋሎ የዛቱትን ዛቻ ወደ ተግባር ቀይረው በኤርትራ የተለያዩ ከተሞች ላይ እርምጃ የሚወስዱ ከሆነ የኢሳያስ አፈወርቂ መንግስት ጦሩ መደናገጥ ውስጥ አሁን ስለገባ ፍርክርክ ነው የሚለው። በዚህ መሃል ኢሳያስ ስልጣን ላይ እንዲቆዩ የማይፈልጉ ኃይሎች ደግሞ እድል ያገኛሉ ማለት ነው። ይህንን ትርምስም ተከትሎ በተቃዋሚ ጎራ የተሰለፈው የቀይ ባህር አፋሮች ህብረት ወይም ጥምረትም ጦር እንደዚሁም ደግሞ ብርጌድ ንሓመዱ የሚያንቀሳቀሳቸው የጃንዚ ወይም የኢንተርኔት ጄኔሬሽን ወጣቶች አብዮትን የሚያራምዱ ወጣቶችም ሊቀላቀሉ ይችላሉ ነውጡን። በዚህ መሃል ለውጥ ሊመጣ ይችላል ማለት ነው በኤርትራ። ስለዚህ የጀነራል ሙሐመድ ሐምደን ደጋሎ ዛቻና አሁናዊ ማስጠንቀቂያ በጣም ከፍተኛ ቦታ የሚሰጠውና ትርጉም ያለው ነው ማለት ነው። ምክንያቱም ኤርትራ ውስጥ ያለውን ነባራዊ ሁኔታ ለመቀየር እንደ ትልቅ መጀመሪያ ነው የሚታየው። ምክንያቱም ይሄ ጦር እርምጃ የሚወስድ ከሆነ በመጀመሪያ የጀነራል ሐምደን ደጋሎ ጦር ያጋለጣቸውን ሚስጥሮች፣ ለምሳሌ የአልቡርሃን ጦር ጀቶች የት ነው የሚገኙት? ኤርትራ ውስጥ ነው። አሁን ደግሞ ከኢራን ገቡ የተባሉ ድሮኖችም ኤርትራ ውስጥ ነው ያሉት። ግማሾቹ ፖርት ሱዳን አርፈው እዛ የወረዱ ቢሆንም እናም እነኚህን ከባባድ የጦር መሳሪያዎች ምናልባት ከኢትዮጵያ ጋር እንኳን ጦርነት ቢነሳ እጠቀምበታለሁ ያለቻቸውን ሱዳንን ህዝብ ሀብቶች ወይም ደግሞ የሱዳን መንግስት
ሰላማዊ በነበረ ጊዜ የሱዳንን ገንዘብ ፈሰስ አድርጎ የገዛቸውን ጦሮች እዛው አካባቢ እንዲወድሙ በማድረግ ለሌላ የሽብር ወይም ደግሞ ኢትዮጵያኖችን ለመግደል ለሚውል ዓላማ ከመዋል ይገታቸዋል ማለት ነው። ምክንያቱም ጦሩ ታርጌት የሚያደርገው እንደ ከረን፣ አስመራና ምጽዋን የመሳሰሉ ትልልቅ ከተሞች ነው። አንዳንዴ ኩሉልም ታች ሊሄድ ይችላል። አሰብ አካባቢም ያሉት የኤርትራ ጦር ሰፈሮችን ሊመታ ይችላል፣ አሁን የተዘጋጀውንም ጦር። ኤንዌስ ግን ይሄ በጦር ኃይሉ ወይም ደግሞ በኤርትራ ጦር ውስጥ ሌላ አዲስ ምዕራፍን ሊያመጣ ይችላል። በኃይል አስተላለፉም ለውጥ ሊያመጣ ስለሚችል ይህንን ተከትሎ የኢትዮጵያ መንግሥት እርምጃ መውሰድ ካለበት ቢገባ እንኳን ያን ያህል የበዛ መስዋዕትነት ወይም ደግሞ ዋጋ ሊከፍል የማይችልበት ሁኔታ ሊፈጠር ይችላል። ወደ ሌላኛው መረጃ ስንሄድ እስራኤልና አሜሪካ በኤርትራና በሱዳን ላይ ዝተዋል። የአሜሪካ የደህንነት ሰዎች በኢሳያስ ላይ ዝተዋል። እንደውም ምንድን ያሉት የኤርትራን ጦር አሁን ላይ በመጠቀም የኤርትራን ሕዝብ በመጨቆን ቀጠናውን በማተራመስ የሚታወቀው የኢሳያስ አፈወርቂ መንግሥት በቅርቡ በሚወሰድበት እርምጃ በሚደርስበት ጉዳት አቅማችንን እኛ ማን እንደሆንን ያቃል ብለው አስተያየት ሰጥተዋል። አንድ የአሜሪካ ስቴት ዲፓርትመንት ትልቅ ሰው ወይም ደግሞ ከፍተኛ ዲፕሎማት፣ ምንጮቼ እንደዛ ነው የመረጃ ምንጮች የሚያሳዩት። እዚህ ጋር መገንዘብ ያለብን ነገር እነኚህ ሁኔታዎች በቀልድ የሚመጡ አይደሉም። የኤርትራ መንግሥት ከዚህ ቀደም ከኢራን ጋር እየሰራ እንደሆነ፣ አልቡርሃንም ከኢራን ጋር እየሰራ እንደሆነ ሞሳድና ሲአይኤ ለአሜሪካ ኮንግረስ ምክር ቤት ያቀረቡት ሪፖርት ራሱ ያስረዳል። ሴናተሮችም በዚህ ጉዳይ ላይ ተስማምተዋል። ፕሬዝደንት ዶናልድ ትራምፕና ኢሳያስ አፈወርቂ ግንኙነታቸውን ለማጠናከር ቢሞክሩም የኢሳያስ አፈወርቂ ኢራን ተመልሶ ወደ ኢራን ማማተር ነገሩን ከባድ እያደረገበት፣ ከዚህም በኋላ ይህንን ተግባር እየፈጸመ የሚዘልቅ ከሆነ የአሜሪካ መንግሥትም ሆነ የእስራኤል መንግሥት ጥቃት እንዲፈጽሙ አሊያም አስተማማኝ እርምጃ እንዲወስዱ ሞሳድም ሲአይኤም ጠይቀው ነበር። አሁን ከሰሞኑ ደግሞ ከኦክቶበር 19 ጀምሮ ባለፉት አንድ ወራት ከዛ ቀደም ብሎ በነበረው ከኦክቶበር 19 በፊት በነበሩት አንድ ወርና ከኦክቶበር 19 እስከ ኦክቶበር 22 ባሉት ቀናት ውስጥ መነሻቸውን ከኢራን ያደረጉ የጦር አውሮፕላኖችና ትልልቅ ጭነትን የሚጭኑ የሲቪል ካርጎዎች በተለይ ምጽዋ ወደብ፣ አስመራና ፖርት ሱዳን ሲያርፉ ታይተዋል። የሳተላይት መረጃዎችም አመላክተዋል። በነገራችን ላይ ምስሉም ስላለ ምስሉ ላይ መመልከት ትችላላችሁ። ተጨባጭ መረጃዎች ናቸው እና እነኚህ ሁኔታዎች ደግሞ የበለጠ ከዚህ ቀደም ሞሳድና ሲአይኤ በኢሳያስ አፈወርቂ መንግሥትና በአልቡርሃን መንግሥት ላይ ከኢራን ጋር ይሠራል የሚለውን ድምዳሜያቸውን የበለጠ እንዲያጠነክሩ ነው ያደረጋቸው። በዚህም የኢሳያስ አፈወርቂ መንግሥት በእስራኤል ጥርሱ ውስጥ ገብቷል። የኢሳያስ አፈወርቂ መንግሥት በእስራኤል ኢላማ ውስጥ ገብቷል። አልቡርሃን በእስራኤልም በአሜሪካም አሁን አይፈለጉም። ባለፈው ለታ የአሜሪካው የመካከለኛው ምስራቅና የምስራቅ አፍሪካ ልዩ አማካሪና ፕሬዝደንት ዶናልድ ትራምፕ ቤተሰብና የቅርብ ሰው ታማኝ ሰው የሆኑት አምባሳደር ዶክተር ማሳድ ቡሎስ ከአልቡርሃን ጋር ተገናኝቶ ነበር ፖርት ሱዳን። ይህንን ሚዲያዎች አልዘገቡት። ምስጢራዊ ስብሰባ ተደርጎ ወደ እስራኤል ሊሄዱት እኚህ ሰው እስራኤልም ከሞሳድ ሰዎች ጋር ከተነጋገሩ በኋላ ወደ ሳዑዲ አረቢያ፣ ከሳዑዲ አረቢያ ደግሞ ተመልሰው ወደ ካይሮ፣ ከካይሮ ወደ አሜሪካ ነው የሄዱት። እዚህ ላይ ከአልቡርሃን መንግሥት ጋር በነበራቸው ውይይት የአልቡርሃን መንግሥት ከኢራን ጋርና ከሙስሊም ብራዘርሁድ ጋር ያለውን ግንኙነት እንዲያቆም አስጠንቅቀውታል። በሌላ በኩል አልቡርሃን ደግሞ የተባበሩት አረብ ኤምሬትስ ለሄሚቲ ጦር የምታደርገውን ድጋፍና የምታስታጥቀውን ትጥቅ እንድታቆም ዋሽንግተን እንድታስጠነቅቅ ጠይቀዋል። ከአሜሪካ ጋር እንድንሰራ የምትፈልጉ ከሆነ ከአሜሪካ ጋር መስራት እንፈልጋለን፣ ዩኤኢ ለጀነራል ሐምደን ደጋሎ ጦር የምታስታጥቀውን ትጥቅ እንድታስቆም ወይም እንድታቆም ንገሩልን ሲሉ ተናግረዋል። ለእኚህ አምባሳደር አልቡርሃን ራሳቸው ከዚህ ቀደም የምታስታውሱ ከሆነ ባጋራናችሁ መረጃ የአልቡርሃን ጦር የኮሎምቢያ ቅጥረኛ ወታደሮችን እና ሌሎች የተባበሩት አረብ ኤምሬትስ ሲኒየር የሚሊተሪ ሰዎችን የጫነ አውሮፕላንን ወደ ዳርፉር ለማረፍ እያኮበኮበ ባለበት ሰዓት
ጥቃት ፈጽሞ አውሮፕላኑ ተከስክሶ በርካታ ወታደሮች እንዲሞቱ አድርጓል። የአልቡርሃን ጦር ራሱ ይህንን ሱዳን ትሪቢዩን ዘግቦታል። በርካታ በቀጠናው ያሉ ዘ ኢንዲፔንደንትም ዘግቦታል። ዘ ኢንተለጀንስ በስፋት እዚህ ላይ እንትን ሰርቷል። ፕላስ ደግሞ አልአረቢያም ይህንን ዘገባ ዘግቧል። አሁን እዚህ ላይ ምንድን ነው የምንረዳው? ዩኤኢ የሄሚቲን ጦር ትደግፋለች፣ ግብፅ ደግሞ አልቡርሃንን ትደግፋለች ነው ክሱ። አሁን ላይ የቀጠናው ሁኔታ የኃይል አሰላለፉና የኃይል ሚዛኑ እየተቀየረ ከመምጣቱ ጋር ተያይዞ ከግብፅ ይልቅ የኢሳያስ አፈወርቂ መንግሥት ከሱዳኑ የአልቡርሃን ጦር ጋር ያለውን ግንኙነት በደንብ እያጠናከረ ነው የሚገኘው። ለምንድን ነው ከተባለ ሱዳን ውስጥ የሚመጣው መንግሥት ከግብፅ ጋር የሚስማማ ከሆነ ግብፅ እንደ ሀገር ከየትኛውም በሱዳን ከሚመጣ መንግሥት ጋር መስራት የምትፈልግ ሀገር መሆኗን ገልጻለች። ነገር ግን አሁን ለአልቡርሃን መንግሥት እየረዳች መሆኗን በይፋ የሚያረጋግጡ መረጃዎች የሚወጡባት ከሆነ ቀጠናውን እያተራመሰች ያለችው ግብፅ እንደሆነች ይታወቃል። ያ ማለት በኢትዮጵያ መንግሥት ላይ የታላቁ የኢትዮጵያ ህዳሴ ግድብንም ሆነ የኢትዮጵያን የቀይ ባህር በር የመቀላቀል ጥያቄን መሠረት አድርጎ የተነሳው ውዝግብ ውስጥ በሚመለከትም ያንን ውዝግብም እንደ ዋና የግርግር ወይም ደግሞ የትርምስ አጀንዳ አርጋ በማንሳት ቀጠናውን እያመሰ ያለው የኢትዮጵያ መንግሥት ነው ስትል የምትከሰው ክስ ውድቅ ነው የሚሆነው። ለምን? ቀጠናው ላይ በሱዳንም ጦርነት እንዲፋፋም እያደረገች ጋዛም እልቂትን ሲፈጸም ዝም ያለችው ግብፅ ሱዳን ያለውን ግጭት ሳትፈታና ወይም በሱዳን ሁለቱ የጦር አንጃዎች መካከል ያለውን ግጭት እንዲፈታ ሳታደርግ ሶማሊያ የሰላም አስከባሪ ኃይል አሰፍራለሁ ብላ እታች ወደ ሶማሊያ መዝለቋ ቀጠናውን ለማተራመስ እንጂ ሰላም ለማምጣት አይደለም የሚለውን የኢትዮጵያን መንግሥት ክሌም ያረጋግጥለታል። ስለዚህ ግብፅ አሁን እያረገች ያለችው እጇን ማውጣት ነው። በድብቅ ነው ነገሩን በኤርትራ በኩል ማከናወን የፈለገችው። ስለዚህ የኤርትራ መንግሥት ደግሞ በግልጽ በሱዳን ጦርነት ውስጥ እጁን ያስገባና የጦር ጀነራሎቹም የተለያዩ የጦር አውደ ውጊያዎች እየመሩ ከመሆናቸው ጋር ተያይዞ በቀጥታ ኤርትራ ፊት ገጽ ላይ መጥታለች። ይሄ ደግሞ የሄሚቲ ጦር ኤርትራ ላይ እንዲዝት ብቻ ሳይሆን ጥቃት እንዲፈጽም ሊያደርግ ይችላል። በተጨማሪ ደግሞ ራሱም እንደገለጸው ወይም እንዳስታወቀው እንዳስጠነቀቀው በመግለጫው ጀነራል ሐምደን ደጋሎ ኤርትራን ሊደበድብ ነው። በሌላ በኩል ደግሞ ኤርትራን ደበደበ ማለት አልቡርሃን አጋር ሊያጡ ነው ማለት ነው። ምክንያቱም ጦርነቱ የሚፋፋም ከሆነ በሄሚቲ ጎራም የተሰለፉ የቀጠናው ሀገራት በዚህ ጦርነት ውስጥ በቀጥታ ሊገቡ ነው። ይሄ ደግሞ የቀጠናውን ፕሮክሲ ጦርነት የበለጠ ያፋፍመዋል። ይሄንን ደግሞ አሜሪካና እስራኤል፣ ሌሎች የአውሮፓ ህብረት ሀገራት አይፈልጉትም። ለምን? የዚህ ቀጠና መተራመስ ለነ ኢራን ሲሳይ ነው የሚሆነው። ለምስራቁ ብሎክ ሰዎች ወይም ደግሞ አመራሮች ለቻይናም ሲሳይ ስለሚሆን እነሱ ቀጠናውን በእጃቸው ማስገባት ስለሚፈልጉ ይሄ ነገር ከመምጣቱ በፊት ኢሳያስና አልቡርሃን ላይ ጥቃትን በመፈጸም ነገሩን ማርገብ ነው የሚፈልጉት። ስለዚህ አሁን ኢሳያስና አልቡርሃን በእስራኤል ጥርስ ውስጥ መግባታቸው ግልጽ ነው ማለት ነው። ምክንያቱም አሜሪካም እስራኤልም የዛቱት ዛቻ ይፈጸማል። ከዚህ ቀደምም ብለዋል። ለምንድን ነው የሚሆነው? ለራሳቸው ጥቅም ሲሉ ቀይ ባህር እንዲነካ ስለማይፈልጉ፣ ሰላሙ እንዲናጋ ስለማይፈልጉ። ሁለተኛ በዚህ ቀጠና ላይ ከኤርትራና ከግማሽ መንግስቱ አልቡርሃን ከሚመራው መንግስት የተሻለ አማራጫቸውና ለዚህ ቀጠና ሰላምም በአጋርነት ብንሰራ የተሻለ ጥቅም እናገኛለን ብሎ የሚያምኑት ከኢትዮጵያ መንግስት ጋር ሲሰሩ ነው። ይሄንን ተግባራዊ ለማድረግ አሁን የኤርትራ መንግስትና የአልቡርሃን ግማሽ መንግስት በምን ውስጥ ናቸው ማለት ነው? በስጋት ውስጥ ወድቀዋል ማለት ነው። ምክንያቱም የሞሳድም በተለይ የሲአይኤ የደህንነት ሰዎች ዛቻ ዝተዋል። በማን ላይ? በአልቡርሃንም ላይ፣ በተለይ በኢሳያስ አፈወርቂ መንግስት ላይ። ሁለተኛው ነገር በኤርትራ ውስጥ የተወሰነች የወታደራዊ እንቅስቃሴ ወይም ጥቃቶች፣ ለምሳሌ የሙሐመድ ሐምደን ደጋሎ ጦርም ጥቃት ቢፈጽም፣ የቀይ ባህር አፋሮችም ጥቃት ቢፈጽሙ የኢሳያስ አፈወርቂ መንግስት ለመገልበጥ የተዘጋጀ በአግባቡም ደግሞ በውስጥ ራሱን አደራጅቶ እየተንቀሳቀሰ ያለ ቡድን አለ። ያ ማለት ትንሽ መፋፋም ነው እንጂ የሚፈልገው ህዝቡ ውስጥ ስለገባ ኢሳያስን ለመገልበጥ እድል ነው የሚጠብቀው እንጂ ከባድ ነገር አይሆንበትም። ከሰሞኑ ኢሳያስ በርካታ የጦር አመራሮችን፣ የሲቪል ባለስልጣናትን፣ የውጭ ጉዳይ ሚኒስተሩን ጨምሮ አስረዋል። ይሄ ግልጽ ነው። በዓለም አቀፍ ሚዲያዎችም የተሰራጨ ነው። እስካሁንም የውጭ ጉዳይ ሚኒስተሩ ፊት ለፊት አልወጡም። ከተባበሩት መንግስታት ድርጅት 80ኛው ጉባኤ በኋላ የቁም እስረኛ ሆኖ በቤታቸው ነው የሚገኙት። 2 ጄኔራሎች የገቡበት ጠፍቷል። ግማሾች እርምጃ ተወስዶባቸዋል እያሉ ነው። ሌሎቹ ደግሞ ቤተሰቦቻቸውም ጭምር ታፍነው
ግማሾቹ ወደ ጉልበት ሥራ እና ጉልበት ብዝበዛ፣ በሌላ በኩል ደግሞ ወንድ ልጆቻቸው ወደ ሳዋ ተልከዋል ነው የተባለው። አሁን እነኚህ ከውስጥ እየወጡ ያሉ መረጃዎች ብርጌድ ንሓመዱ ደግሞ የሚለጥፋቸው በኦፊሻላዊ የኤክስ ትስስር ገጹ ላይ በኤርትራ የጃንዚ ወይም የወጣቶች የኢንተርኔት ጄኔሬሽን የሚባለው የወጣቶች አመፅ እየተፋፋመ ነው። ውስጥ ለውስጥ ዋናው ችግር እየተፈጠረ ያለው የኢንተርኔት አክሰስ ስለሌለ ነው። ያንን ደግሞ በሌላ ሚንስ ተክተነዋል ነው እያለ ያለው ይሄ ቡድን። ስለዚህ የሆነ ወታደራዊ እንቅስቃሴ የሚደረግ ከሆነ ወይም እርምጃ የሚወሰድ ከሆነ ሞሳድም ሲአይኤም በኤርትራ እንዳሉ ግልጽ ነው። ምክንያቱም ሞሳድና እስራኤል መጀመሪያ የሚሰሩት የደህንነት ክንፋቸውን ነው የሚያስገቡት። ቀጥሎ ነው ወታደራዊ እርምጃ የሚወሰደው። ዛቻውም የሚመጣው ሴታፕ ከተሰራ በኋላ ነው። በነበረው ልምድ የኢራንና የእስራኤልን ጦርነት ማየት ይቻላል። በርካታ አሜሪካ ከእስራኤል ጋር ወግና ለብቻዋም የተለያዩ ሀገራት ላይ ዛቻን ስትዝት ምን አይነት ሥራ እንደምትሠራ ይታወቃል። ለምሳሌ በሳዳም ሁሴን መንግሥት ላይ እርምጃ ለመውሰድ ስትፈልግ መጀመሪያ ምንድን ነው የሠራችው? አሜሪካ የደህንነት ሥራውን ነው የሠራችው። ጦርነቱ ምንም እንኳን ፍትሐዊ ነው ባይባልም ማለት ነው። ለምን ኢራቃውያንን አሁን ላይ ምን አይነት ዋጋ እንዳስከፈላቸው ኢቭን አሜሪካኖች ራሳቸው ያን ጦርነት ያሉት ነገር አለ። ነገር ግን ጥቅማቸውን በማስጠበቁ ረገድ የወሰዱት እርምጃ ፍትሐዊና ትክክል ነው ለነሱ። ለምን እስራኤል እንድትነካ ስለማይፈልጉ። የሳዳም ሁሴን መንግሥት ደግሞ በወቅቱ ኒውክለር እያብላላ ወይም የኒውክለር ማብላያዎችን ገንብቶ የኒውክለር መሳሪያ ለመታጠቅ ዝግጅት እያደረገ ስለነበር ያንን ማስወገድ ነው የፈለጉት፣ አስወገዱት። በተመሳሳይ ጋዳፊ ላይ የተወሰደው እርምጃም እንደዛ ነው። መጀመሪያ የደህንነት ክንፋቸውን አጠናክረው ከገቡ በኋላ ስር ከሰደዱ በኋላ ጋዳፊ ላይ እርምጃ ወሰዱ። ወዲያው ሕዝቡ ተቀበላቸው። አሁን እኮ እነሱ የተወሰኑ ጥቃትን ከፈጸሙ በኋላ ሕዝቡ ነው ጋዳፊን የበላው። በኤርትራም የሚሆነው ይሄ ሁኔታ ነው። ከሰሞኑ አምባሳደር ቲቦር ናጊ ወይም ናጂ የኢሳያስ አፈወርቂ መንግሥት የኢሳያስ አፈወርቂ ዕጣ ፈንታ አንድም እንደ ፕሬዝዳንት መንግሥቱ ኃይለማርያም መኮብለል ነው፣ ሁለትም እንደ ጋዳፊ እዛው መበላት ነው ብለዋል። ዝም ብለው አይሉም። እኚህ ሰው የአሜሪካ ስቴት ዲፓርትመንት ትልቅ ተደማጭነት ያላቸው ዕውቅና ዕድሜ ጠገብም ባለ ረጅም ዕድሜ የዲፕሎማሲ ዕውቀትና ልምድ ያላቸው ሰው ናቸው። ዝም ብለው አይናገሩ። ፕላስ ከብርጌድ ንሓመዱ ጋር በቅርበት እየሰሩ እንደሆነ አስታውቀዋል። አዲስ አበባ መጥተው ጎብኝተው ነው የሄዱት። ማሳድ ቡሎሱም በተመሳሳይ የኤርትራ ጣፈንታ የኢትዮጵያ ጫንቃ ላይ ስለሚወድቅ ኢትዮጵያ ትዘጋጅ ብለዋል። ምን ማለት ነው? ይሄ ምንድን ነው የሚያሳየው? በቀጣይ እናየዋለን ዲቨሎፕመንቱን። ለማንኛውም ሁኔታው ይህንን ያሳያል። የኤርትራ ጦር በሰሜንም በደቡብም ተከበናል ሲሉ የአንድ የጦር አመራር ተናግረዋል። ኢሳያስ አፈወርቂም ይህንን ቃል ከሳቸው ቀጥለው ደግሞታል ነው የተባለው። በአሰብ በኩል ስንጠብቅ በምጽዋ መጥቶብናል ብለዋል። የሄሚቲን ጦር ማለታቸው ነው። ለማንኛውም ይህን በኤርትራ ያለውን ሁኔታ እንግዲህ በዚህ መልኩ ካየነው በቀጣይ ምን አይነት ዲቨሎፕመንቶች ይኖራሉ እየተከታተልን የምናደርሳችሁ ነው የሚሆነው። የአሜሪካ ፎሬን ፖሊሲ መጽሔትም በትግራይ ያለው የኃይል አስተላለፍ አሁን ላይ እየተለዋወጠ መምጣቱን ተከትሎ በኢትዮጵያና በኤርትራ መንግሥት መካከል ያለው መካረር ወደ ጦርነት የሚያመራበት ቴንደንሲ ጨምሯል ሲል ነው እንግዲህ አጠቃላይ ጭብጡን ያስቀመጠው። ይሄ ጽሑፍ በተለይ ለአሜሪካ መንግሥት ቅርብ ከመሆኑ ጋር ተያይዞ የአሜሪካ መንግሥት ልሳን ነው የሚባለው ይሄ እንትን። እናም እንዳመላከተው እንግዲህ የፎሬን ፖሊሲ መረጃ ወይም ይዞት በወጣው መረጃ የተመላከተው መልእክት ምንድን ነው? በትግራይ ውስጥ ጽሕፈት ቤትም እስከ መክፈት የደረሰው የሻዕቢያ መንግሥት ምንም እንኳን ጦርነቱን በኢትዮጵያ ውስጥ ለማድረግ የተለያዩ ኃይሎችን በማጣመር ሊንቀሳቀስ ቢሞክርም የኤርትራ መንግሥት ግን አሁን ላይ ከኢትዮጵያ ጋር የገባበት ውዝግብ ጦርነትን እንዳይካሄድ ከማድረግ ሊያቆመው የሚችል አይደለም። ምክንያቱም ኢትዮጵያ በውስጥ ጉዳዩዋ ውስጥ እጁን አስገብቶባት ዝም አትለውም ነው። ሎጂኩ ይሄ ነው። ምክንያቱም የኢትዮጵያ መንግሥት የሻዕቢያ መንግሥት ገፍቶ ሲመጣ የኢትዮጵያ መንግሥትም የራሱን ሴታፕ እየሰራ ነው። ቀደም ሲል የነገርኳችሁ በርካታ ነገሮች በኤርትራ ውስጥ እየሆኑ ነው ያሉት። የኢሳያስ አፈወርቂ መንግሥት ቋፍ ላይ ነው ያለው። የኢትዮጵያ መንግሥት ስትራቴጂ ጦርነት ውስጥ አለመግባት ነው። ምክንያቱም ከጦርነት አይተረፉ ወይም ማትረፍ አይቻልም። አይተነዋል፣ ታይቷልም። በቀጠናው ያለውን ሁኔታ ደግሞ ጦርነት ብቻ እንዲሆን አማራጩ ወደ ጦርነት ብቻ እንዲሆን ግብፅ ትፈልጋለች። የኤርትራ መንግሥትም ፈራ ተባ ያለ ከዚህ ቀደም
ተደራዳሪ መምሰሉን ወይም መደራደር እንደሚፈልግ ለማሳየት በመሞከር በሳውዲ በኩል ድርድር እንዲከፈት አድርጎ ከዛ ከድርድር ራሱ የኢትዮጵያን አቋም ሲያቅ ይወጣው አለመደራደር ፈልጎ ሳይሆን ከግብፅ ጋር አሁን ተቃራኒ አቋም የሚይዝ ከሆነ የግብፅ መንግስት ራሱ የኤርትራ መንግስት ይጥለዋል። ስለዚህ ከዛ በኩል የሚመጣውን ጫና በመፍራትም ነው ኢሳያስ ኢትዮጵያን ለመውጋት አሁንም ጦሩን እያደራጀ የሚገኘው። ይሁንና ግን የኤርትራ መንግስት ጦር ኢትዮጵያን ሳይወጋ ምናልባት በኤርትራ አዲስ የመንግስት ለውጥ ሊደረግ ይችላል። ይሄንን የሚያሳዩ ደግሞ የውጭም የውስጥም ምንጮች እያመላከቱ ነው። የዲያስፖራ ኮሚኒቲው በጣም መረጃ አለው የሚባለው ስለ ኤርትራ፣ ምክንያቱም በየዕለቱ ከቤተሰቦቻቸው ጋር ግንኙነት የሚያደርጉ ሰዎች እንደዚሁም በኤርትራ ውስጥ የተለያዩ የመንግስት ለውጥ እንቅስቃሴን የሚያደርገው የብርጌድ ንሓመዱ፣ በደቡባዊ የቀይ ባህር አቅጣጫ የሚገኘው የአፋር ህዝብ አሁን የገባበት የትጥቅ ትግል፣ እነኚህ የሚያሳዩት በኤርትራ ያለው ሁኔታ በቀጣይ ኢትዮጵያና ኤርትራ ጦርነት ውስጥ ሳይገቡ ጭምር በህዝቡ በራሱ ህዝብ የደረሰበት ጭቆናና ግፍ ስላማረረው ህዝቡ ሊያልቅ የሚችል እንደሆነ የሚያመላክት ነው። ይሁንና ግን ይሄ ጉዳይ አሁንም ድረስ በንጥልጥል ላይ ነው ያለው። በቀጣይ ምን ይመጣል የምናየው ነው የሚሆነው። ለማንኛውም በትግራይ ያለው ሁኔታም በራሱ ራሱን ችሎ በኢትዮጵያና በኤርትራ መካከል ጦርነት እንዲቀሰቀስና እንዳይቀሰቀስ ምክንያት ሊሆን ይችላል የሚል ጭብጥ ያለው ይዘት ያለው መረጃን ፎሬን ፖሊሲ አመላክቷል ወይም ይዞ ወጥቷል። ይሄ መረጃ በእርግጥ በአንድ በኩል እውነትም ይመስላል። ምክንያቱም አንደኛ የሲአይኤ መረጃ ነው። በሌላ በኩል የሲአይኤ መረጃ ስል ሁሉም የሲአይኤ መረጃ እውነት ነው ለማለት ሳይሆን ያው ሲአይኤ የራሱን ጥቅም ማዕከል አድርጎ ነው። ነገር ግን በዓለም አቀፍ ደረጃ የሚያሰራጯቸው መረጃዎች የአሜሪካና የምዕራባውያን መንግስታት ስማርት ናቸው፣ ያውቁበታል። ስለዚህ የትግራይ ውስጥ የሚደረገው አሁናዊ እንቅስቃሴ የትግራይን ምድርና የትግራይን ዜጎች ወደ ጦርነት ለመጋበዝና ትግራይን የጦርነት አውድማ ለማድረግ ስለሆነ ትግራይ ደግሞ የጦርነት አውድማ መሆን የለባትም የሚለው የህዝቡ አቋም ስለሚቃረን የኢሳያስ አፈወርቂ መንግስት በኋላ ላይ የኃይል እርምጃም ሊወስድ ይችላል፣ አሁንም እያደረገ እንዳለው ማለት ነው። ይሄ ደግሞ የኢትዮጵያ መንግስት ዜጎቼ በሚል እጁን እንዲያስገባ ሊገፋፋው ይችላል። በዚህም ምክንያት ጦርነት እንዲቀሰቀስ ሊያደርግ ይችላል። በሌላ በኩል ትግራይ ውስጥ ያለው ሁኔታ ለኢሳያስ ግራውንድ የሚፈጥርለት ከሆነ ኢሳያስ እኮ ጦርነቱ በኢትዮጵያ ውስጥ እንዲሆን ስለሚፈልግ ጦሩንም እያደራጀ ነው ያለው፣ ጦሩንም እኮ እያስገባ ነው ያለው ወደ ትግራይ ውስጥ። ስለዚህ የኢትዮጵያ መንግስት ዝም ብሎ እንዲመለከተው የሚያደርግ እንቅስቃሴ አይሆንም ማለት ነው። ስለዚህ በአንድም ሆነ በሌላ ይሄንን ሉዓላዊ የኢትዮጵያን ዳር ድንበር ጥሶ የገባን ጦር ለመመለስም ሲባል ጦርነት ሊኖር ይችላል የሚል ነው እንግዲህ ይዘቱ። ይሄን ደግሞ እንግዲህ በቀጣይ የምናየው ይሆናል። ወደ መጨረሻው መረጃችን ስንሄድ የአልጀዚራው ታዋቂ ጋዜጠኛና የፖለቲካ ተንታኝ ማህዲ ሐሰን የግብፁን ፕሬዝደንት አብዱልፈታህ አልሲሲን ገመና አጋልጧል። አብዱልፈታህ አልሲሲ የግብፅን ዜጎች በአምባገነን ስርዓት መምራት የሚፈልግ የግብፅን ዜጎች የሚያስርብ አምባገነን ወታደራዊ መሪ ነው፣ የምስራቅ አፍሪካ ቀጠናንም እያተራመሰ የሚገኘው አልሲሲ ነው ሲል ነው ያጋለጠው። ማህዲ ሐሰን እንደሚታወቀው በአልጀዚራ ላይ የተለያዩ ፕሮግራሞችን በመምራት ይታወቃል። በተለይ የሆት የሆኑ በጣም ወሳኝ የሚባሉ ትልልቅ አጀንዳ የፖለቲካና የቀጠናዊ ዓለም አቀፋዊ አጀንዳዎችን ከጦርነት ጋር የተያያዙ ሌሎችም የጂኦፖለቲክስ ጉዳዮችንም እንግዲህ በመተንተንና በዚህ አይነት ጉዳዮች ላይ የተለያዩ ትልልቅ የውይይት መርሃ ግብሮችን በመምራት የሚታወቅ ሰው ነው። ይሄ ጋዜጠኛ አልሲሲ ጨካኝ መሪ ነው፣ ግብፃውያንን እያስራበ ነው፣ በተመሳሳይ ሱዳናውያንን ሀብታቸውን እየሰረቀ እያስራባቸው ነው፣ በጦርነትም እንዲማገዱ እያደረጋቸው ነው፣ ይሄ ሰው አምባገነን ነው ሲል ነው እንግዲህ ያረጋገጠው። የአልሲሲ አምባገነንነትን በተለያየ መልኩ ያጋለጠው ማህዲ ሐሰን የአልጀዚራ መረጃ ግብፅ ውስጥ አሁን ነውጥ እየፈጠረ ነው ያለው። በተለይ በርካታ የተቃዋሚ ፓርቲዎች ህዝቡ እየተነሳ ነው፣ የህዝቡን ጥያቄ መልስ መልሱ ሲሉ የአልሲሲ መንግስት ላይ ትችት እያቀረቡ ነው። የአልሲሲ መንግስት ላይ እንዴት ከአልጀዚራ የዚህ አይነት መረጃ ወጣ? ለዛውም ማህዲ ሐሰን ከግብፅ ጋር ካለው አታችመንት አንጻር ይህንን ነገር ሊናገር አይችልም እውነት ካልሆነ በስተቀር። ምክንያቱም የግብፅ መንግስት የአረቡ ዓለም ጠበቃ ነኝ ብሎ ስለሚያስብ ከእንደ አልጀዚራን ከመሰሉ የዜና አውታሮች ወይም የሚዲያ አውታሮች የዚህ አይነት ጠንካራ ትችት ይመጣበታል ተብሎ አይጠበቅም። ስለዚህ ግብፃውያን ስጋት ውስጥ ስለመውደቃቸው የሚያሳይና እኛም እንደ ሱዳናውያን በቀጣይ ሌላ ግጭት ውስጥ መግባታችን አይቀርም የሚል
ግምትን እንዲወስዱና በአልሲሲ ላይ እንዲነሱበት ያደረገ መረጃን ማውጣቱን ተከትሎ አሁን ላይ የአልሲሲ መንግስት ላይ የተነሳው ተቃውሞ መበራከቱና መጠናከሩን የተገለጸው። በሌላ በኩል የሱዳን ሁኔታን ማዕከል ያደረገ መረጃም አብሮ ተያይዞ መውጣቱን ተከትሎ አልሲሲ በሱዳን ጉዳይም ክስ ሊቀርብባቸው መሆኑ ተሰምቷል። ይሄ ክስ በማን ነው የሚቀርብባቸው፣ እንዴት ነው የሚቀርብባቸው የሚለው ጉዳይ እስካሁን ይፋ ባይሆንም በተለይ አረብ ሊግ ለግብፅ የሚያደላ ከመሆኑ ጋር ተያይዞ አልሲሲ ላይ የሚቀርበው ክስ ከአረቡ ዓለም የሰብአዊ መብት ተከራካሪዎችና የጋዛና የሱዳንን ሕዝብ መብት ለማስከበር በሚንቀሳቀሱ በጥምረት አሁን ላይ እንቅስቃሴን እያደረጉ ባሉ ቡድኖች ወደ ጸጥታው ምክር ቤት ሊሄድ የሚችልበት ሁኔታ እንዳለ ነው የተመላከተው። ይህ ለኢትዮጵያ መንግስትም ትልቅ ጥቅም ነው፣ ትልቅ አድቫንቴጅ ነው። ቢኮዝ የአልሲሲ መንግስት የምስራቅ አፍሪካ ቀጠናን እንዴት እያመሰ እንደሆነ የራሱን ህዝብም ደግሞ እንዴት እየሸወደ እንደሆነ የሚያሳይ ነው። አንድ መንግስት የራሱ ህዝብን ከሸወደ ምንድነው ዋጋው? ለምሳሌ አልሲሲ ኢትዮጵያ ላይ የተለያዩ ዛቻዎችን የሚዝተው የግብፅን ህዝብ የልብ ትርታ ስለሚያውቅ ነው። ከአባይ ጋር የተያዘ ስለሆነ እመታለው፣ ኢትዮጵያ ላይ ጥቃት እንፈጽማለን እንደዚህ የሚለው ለኢትዮጵያ ተቃዋሚዎችም የኢትዮጵያን መዳከም ለሚፈልጉት ተቃዋሚዎችም ከግብፅ ህዝብ ኪስ የሚወጣን ሚሊዮን ዶላሮችን እየመደበና ፈሰስ እያደረገ የጦር መሳሪያ ድጋፍ እንደዚሁም ለጦር ስልጠና ክፍያ እየከፈለ ኢትዮጵያን ለማተራመስ ለኢትዮጵያ ተቃዋሚዎች ገንዘብንም እንደዚሁም ደግሞ ለኢትዮጵያ ጠላቶች የሚሰጠው ወታደራዊ ድጋፍም አሁን ላይ በግብፃውያን ዘንድ ጥያቄ እያስነሳ ነው ያለው። ይሄ ጥያቄ መነሳት ደግሞ የአልሲሲ መንግስትን እጁን እንዲሰበስብ ከማድረግም በላይ ምናልባት ሁኖስ እስከ 2030 እመራለሁ ያለው አልሲሲ እስከ 28ም ላይደርስ የሚችልበት ሁኔታ ሊመጣ ይችላል። ለማንኛውም ማህዲ ቴንኪው ብለናል። አልጀዚራ አሁን ላይ ሚዛናዊ የሆኑ መረጃዎችን እንደዚህ ቢያማከል ጥሩ ነው። ነገር ግን አልጀዚራ አሁንም የተተቸበት ሁኔታ አለ። ምንም እንኳን በግብፅ ጉዳይ ላይ እንደ ማህዲ ሐሰንን የመሰሉ የአልጀዚራ ዕውቅና ሲኒየር ጋዜጠኞች አልሲሲ ጨካኝ ወታደራዊ አምባገነናዊ መሪ ነው፣ ግብፃውያንን እያስራበና እያስገደደ ወዳልሆነ መንገድ እየመራቸው ነው የሚል መረጃን ቢያወጡም የሱዳንን ጉዳይ በሚመለከት ግን የአልቡርሃንን ጦር ደግፈው ነው መረጃ እያወጡ ያሉት በሚል የሐምደን ደጋሎ ጦር አልጀዚራ የጀነራል ሐምደን ደጋሎ ጦር በተቆጣጠራቸው በሱዳን ሁሉም ግዛቶች ውስጥ ያ ማለት የሄሚቲ መንግስት በሚመራው ግዛቶች ውስጥ የአልጀዚራ ጋዜጠኞች እና አልጀዚራ እንደ አንድ የሚዲያ አውታር እንዳይንቀሳቀስ ምንም አይነት ዘገባ እንዳያወጣ ማዕቀብ መጣሉን ወይም ደግሞ እርምጃ መውሰዱን ወይም ደግሞ ማስጠንቀቁን አስታውቋል ወይም መከልከሉን አስታውቋል። ከዚህ ጋር ተያይዞ እንግዲህ አልጀዚራ በቀጣይ ሚዛናዊ መረጃን የሚያወጣ ከሆነና ስለ ሱዳንም ሁኔታ በተለይ በአልቡርሃን በኩል እንደ ኢራን የመሰሉ ኃይሎች መሰለፋቸውን አምኖ እስኪናገር ድረስ ከአልጀዚራ ጋር አብረን አንሰራም፣ አልጀዚራም ስለኛ እንዲዘግብ አንፈልግም፣ እኛ በምንገዛው ግዛትና በምንቆጣጠረው ቀጠና ውስጥ እንዳይንቀሳቀስ ሲሉ ሄሚቲ ከባድ ማስጠንቀቂያ ሰጥቷል ለአልጀዚራም። በነገራችን ላይ ለኢሳያስ አፈወርቂ ብቻ አይደለም ለአልጀዚራም ነው ማስጠንቀቂያ የሰጡት። እንግዲህ በቀጣይ ምን አይነት ሁኔታዎች ይከሰታሉ አብረን የምናይ ነው የሚሆነው። ውድ አድማጭ ተመልካቾቻችን ለዕለቱ ያዘጋጀንላችሁ ከገበያ ሚዲያ ወደ እናንተ የሚደርሰው ልዩ የፖድካስት ፕሮግራም እስካሁን የሰማችሁትን ይመስል ነበር። ስለተከታተላችሁንና አብራችሁን ስለዘለቃችሁ እጅጉን አድርገን በማመስገን በቀጣይ ከመሰል ከኢትዮጵያ ብሔራዊ ጥቅም ጋር የተሳሰሩ ቀጠናዊ፣ አህጉራዊና ዓለም አቀፋዊ መረጃዎች ጋር ዳግም እስክንመለስ ለአሁኑ በዚሁ ተሰናበትናችሁ። ቸር ሰንብቱልን። ሰላም።